የሚለው ንዴታችሁ ነው የምትወጡት። ገብቷል? ዙሉ ዙፔ እረፍት በወጣ ቁጥር ግን ሴቶችን መጎተት ሼም አይዘ ሼም ፋሲካ ዘንድሮ ጸጉር ቤት ነው የምትሰራው ቤቷ ውስጥ ፋሲካ ዘንድሮም ጸጉር ቤት ነው የምትሰራው ጸጉር እንደዚህ ምን ነው የሚባለው አንደርግራውንድ እዛ ውስጥ ሰው ሲመጣ ትሰራለች ለሰው የቻቺ ዳናሽ የነበረች ያቺ ዘናጧ የደቡቧ ቆንጆ ድሮም የቤት ውስጥ ቀጋ የውጭ አልጋ የሚባል ነገር አለ እንደዚህ ናችሁ ወንዶች እያረጃችሁ ስትመጡ አቅላችሁን የምትስቱ ሰዎች ናችሁ በተለይ የአፍሪካ በተለይ የሀበሻ በዛ ላይ ትንሽ ብር ካላችሁ አነ ረቡኩም ትላላችሁ እናንተ ዝም ብለው ቢሰማችሁ አነ ረቡኩም ይላል ፈርዖን ያኔ እኔ ነኝ እግዚአብሔራችሁ እኔ ነኝ ኃላፊያችሁ እኔ ነኝ ገዢያችሁ ነው እንደዛ ነው የምትሉት እያረጃችሁ ስትመጡ በተለይ ትንሽ ብር ካላችሁ ምታስቡትም ምትራመዱትም በቆሎጣችሁ ጫፍ ነው የምትራመዱት እናንተ መስሏችኋል በእግር የምትሄዱ መስሏችኋል አይደለም ሶስተኛ እግር ነው የሚያራምዳችሁ this is every rich people and the diplomacy like this ገብቷችኋል ጥናቱ ይሄን ያመለክታል አባ የትኛው ጥናት ነው ጥናት ሰብስባችሁ አዳሜ ዶሴ ይዛችሁ ነው መብቴ ነው የራሴን ጥናት ሪሰርች ማድረግ ይችላል ገብቷችኋል በሁለት እግር የምትራመዱ መስሏችኋል እንጂ በእቃችሁ ጫፍ ነው የምትራመዱት ፕላስ ብር ካለ ምን አለ እንዴ እናንተ ቢሆንላችሁ እኮ እግዚአብሔር ውረድ ትሉታላችሁ እኛንን እዛ መኖርም ያለብን ትላላችሁ ቢሆንላችሁ እኮ እዚህ ሚዲያ ላይ ዳውን አብይ ማለት የለመድካፍ ዳውን እግዚአብሔር እያልክ ድምጽ እንድንሆናችሁላ እየመጣችሁ በአንበሳ አፋችንንና የእናንተ ድምጽ እንድንሆን ታደርጉ ነበር እኮ እኛ ብንሰማችሁ ጥያቄያችሁን ብንቀበለው ገብቷችኋል ጀዝባ ብለን ልንታዘባችሁ ስለምንችል እቺ ነገር ትንሽ እጃችሁን ጠምዝዞ እንጂ ዳውን መንግስት ማለት በለመዳችሁ አፋችሁ ዳውን እግዚአብሔር ሁላ ትላላችሁ እናንተ ገብታችሁ ፋሲካ አሁንም ሁለት ካስክና ምናምን አላት ጸጉር ነው የምትሰራው ጸጉር ጀርመን ለሜላ ጸጉር ቤት ምን ጸጉር ቤት ከተከፈተ ይስማቅ ወርቁ መገፍተር አለበት እንጂ ምን ይሰራል ይስማቅ አሁንስ ዲቦዬ ምችት ይበልሽ ልንገርሽ ዲቦራ ዛሬ ሊሞዚን ላይ አብሬ ቁጭ አልኩኝ የግል ጀት ላይ ቁጭ አልኩ ብለሽ ካንቺ ጋር አብሮ የማይኖር ጀት ምንም አባቱ ያደርግልሽም አበረርኳት የሚል ጀት ተከራይቶ መብረር ላንቺ የዘላለም ቅርጽሽ አይደለም ስሚ የማንም ጫምዳዳ ሽማግሌ የዘላለም ምናምኑን ቁጭ አስደርጊ ተዝናንቴ ነበር ይሆን እኔኛ ለቪአይፒ ወስዶኝ ነበር ምናምን ብለሽ ትዝታና ጣኔ ሆኖብሽ እንዳይቀርብሽ እነሱ በብራቸው እንደሚያስቡ ሁላ አንቺም እያንዳንዱ የምታስተናግጂው ነገር በሂሳብ በብር ካልኩሌት አድርጊው በሂሳብ ለምን እነሱ እንደ ሰው አይደለም የሚያዩሽ ብራቸው እንደገዛሽ ነው የሚያዩት ሂሳቡን ካልኩሌት አድርጊ በሰዓት ስንት ዙር ነው ካንቺ ጋር የተኛው አሳስቢው ሂሳብ ለሱ ስቲ እንቅልፋተሽ እሱ ለማስጎብኘት ሄደሻል ሂሳብ ቱሪዝም ቢሮ ቱሪዝም ገብቶሻል ሲያንኮራፋብሽ ላጩን ተቋቁመሻል ሂሳብ ምክንያቱም ዓለምን የሚገምቷት ዓለምን ካልኩሌት የሚያደርጓት በብር ነው ሂሳብሽን አወራርጂ ባሌ ነው ብለሽ በነፃ አንድ ሌሊት ከሱ ጋር እንዳትተኝ እነሱ ሚስቴ ነሽ አይሉሽ ሂሳብ ነው የሚያወራርዱት ገብቶሻል ሂሳብ ነው የሚያወራርዱት ጠዋት ሲተኛ ሂሳብ ካልኩሌት ጠዋት
ካልኩሌት አንድ ጊዜ የቡና ቤትን ሴት አንድ ባለ ሀብት ቤቱ ለ15 ዓመት አብረዋት እንድትኖር አረገ እና ከዛ በኋላ ውጪ አላት። ቡና ቤት ሴት አይደለች። ከሰሰችው። ክሱ ሂደቱ እንዴት እንደነበር ታውቃላችሁ? ፍርድ ቤት ጠየቀ። እንዴት ነበር የተዋወቃችሁት? ቡና ቤት የማንም ሲፈራገጥባት እኮ እኔ የሰተርኳት ነኝ አለ። በለመደው የለም እንደዛ ሲል ዳኛው ምን አለ? ጠበቃ ያለታ ሲወስዷት በስንት ብር ነበር የወሰዷት? እኔማ ህይወቷን ልቀይር በእንደዚህ አይነት ሂሳብ ተነጋግር ወሰድን። ከዛን ህይወቷን ልቀይር ብዬ ይሄው የሉላ ዘመን እቤት እንድትቀመጥ አደረኳት። ዳኛው ያለታ ከወሰዳት ቀን ጀምሮ የ20 ዓመት ነው የ15 ዓመት ካልኩሌት አድርጎ ብሯን ክፈላት ተባለ። ብሯን ክፈላት። ለሾርት ነው አለ የወሰዳት፣ ሎንግ ነው የታሰበበት። ከዛስ አለኝ ብሎ የሚመጻደቀው ብር እንኳን ካልኩሌት ሲደረግ አልበቃው የሷን ካሳ። እሱ እንደ ወንደኛ አዳሪነት ውጪ ወጣ፣ እሷ ቤቷ ውስጥ ተቀመጠች። ዚሲስ ህይወት እንደዚህ ናት። ካልኩሌት ሲደረግ ሁሉም የሚያስበው ሂሳብ አለው። እሺ ሁሉም ሰው የሚያስበው ሂሳብ አለ። እና ዲቦራ ሂሳብ የምታስቢበትን መንገድ አስቢበት። ምክንያቱም እነሱ ዓለምን በብር ነው የሚመነዝሩት። ብር ስላለው እንጂ እኔን አጣብስኝም ብላ ያምናሉ። ለዛ በብርሽ መንዝሪ። ገብቶሻል? ያ ይሄን አድርጊ። ይሄን ጨምዳዳ ቁሻሻ ሽማግሌ እዛ ፋሲካን ጭምት አድርጎ እንትን እያኖረ የልጆቹን እናት እሱ ፈረንጅ ሲያረጅ የዓለም ቱሪዝም የዓለም ምስጢር የሚገባው የቱር ዘመኑ ነው፣ የቪዚት ሰዓቱ ነው። የሀበሻና የአፍሪካ ባለሀብትስ ሲያረጅ የእሙሙ ቱሪዝም ነው የሚጎበኘው። እሙሙ የእውነት የእሙሙ ቱሪዝም ጎብኚ ነው የሚሆነው በየሀገሩ እየሄደ የእውነት። እኛ ያኔ መጠርጠር ነበረብን እኮ ጴንጤ ስትጫወት። እውነት ወደ እግዚአብሔር ሰው እየቀየርካት ራይት። እውነት ምን ነው እነ ሴቶቹ በየዓለም እየሄድክ የምታገኛቸው ሴቶች የገነት መግቢያ ፋሲካ ለአንተ የገሃነም መግቢያ ናት እንዴ? ሴቶችን ምን ነው ከፋፈልካቸው? የገሃነምና የገነቷ አይደል? ጦልገት አውቃለች ማንነት። ብር ግን አይን የለውም። የአፍሪካ ወንድ ብር ካገኘ በእግሩ አይደለም የሚራመደው፣ በቆለጡ ጫፍ ነው የሚራመደው። ቆለጡ እያራመደ የሄደ የወሰደው አልጋ ላይ ሁላ እረፍ ይላል። እንደዚህ አይነት ወንዶችን ደግሞ ወደ እናንተ ሲመጡ ሴቶች እያንዳንዱን እንቅስቃሴ በብር ነው የምመነዝሩት። ምክንያቱም እነሱ በብር እንዳገኟችሁ ነው የሚያምኑት። 4 ነጥብ። ሴቶች ንቁ። እኛ ሴቶች መንቃት አለብን። የአፍሪካ ወይ የኢትዮጵያ ባለ ሀብት የሽምግልናቸውና የአግሬሲቭነታቸው ማራገፊያ አይደላችሁም እናንተ። ዌክ አፕ ገርል ዌክ አፕ። የማንም በቪያግራና በምናምን በቁርስና በምሳ ላይ እየወሰደ አንተ ላይ አይደለም መሞከራ የሚያደርግ። ዲቦራ ይመችሽ፣ ሂሳብሽን አወራርች። አዳቤ ካለበት ሀገር ሳይንቀሳቀስ ነው ቪያግራ እየወጣ የሚመጣው። ዛሴት ዛሬ ይኸው በዚህ በጀት ዛሬ ተሳፍረሽ ጨርሽ ነው ወደ ቤትሽ ነው የምትመለሽው። ቋሚ የሆነ ነገርሽን ቁጭ ያርገው። ሂሳብ አወራርች። ጀዝባቱኝ። ጸጉር ቤት ከፈተ። ምንድነው ጸጉር ቤት? ዋት ጸጉር ቤት? በብራችን ሁሉ ነገር ማድረግ እንችላለን ይሉ የለ። ትኩስ
ትኩሱን ነው የሚባል ነገር በትኩሱ ሂሳብሽን ተወራረች የእውነት ያን ጊዜ አይቆጭ እኔ ማህደርን አሰፋ ደስ ነው የምትለኝ ወዳታል ማህደርን አሰፋ ለምን እንደምወዳት ታውቃላችሁ ከአላሙዲን ልጅ ብትወልዱ እሱ ቢያረጅም ግን ቆንጆ ነው ወሎዬ ነው ታውቃላችሁ አላሙዲን ተፈተ እንትን ቢያንስ ቆንጆ ልጅ ወለደች ልጇ የምታሳድግበት እከክ ሳይሆን ብር ይዛ ነው የወጣችው ገብቶቻል እከክ ሳይሆን ለዛው እያንዳንዱ የሚገዛላት የተገዛ ልንገራችሁ ብዙ በአላሙዲን እርዳታ የተረዱ ሰዎች መኪና ቢገዛላቸው ቤት ቢገዛላቸው ሊስቱ በእነሱ መሰላችሁ እንዴ አይደለም በሜድሮክ ነው እኮ በሜድሮክ ነው አይታችኋል የጥላውን ገሰሰ ባለቤት ምንድን ነው ያለችው ስንት ዘመን ስኖርበት የነበረውን ቤት ሊያስወጡኝ ነው እነማ ሜድሮኮችን ያለችው ቤት ይሰጣል ምን ይሰጣል በስም አይደለም ምክንያቱም ወይኔ ምናምን ብለን ለማመስገንና ስም ለመጥራት ነው ምንሮጠው እንጂ የኔ ከሆነ ይታል ወረቀቱ የራስ በስም መጠራት ማህደር ከቀረቡ ሴቶችስ ሁላ ለየት የሚያደርጋት ምን እንደሆነ ታውቃላችሁ እያንዳንዱ እንድትኖርበትም የተሰጣት ቤት እንድትነዳውም የተገዛላት መኪና በስሟ ነው በሜድሮክ አይደል ገብቶቻል ያ የፊልም ኢንዱስትሪ ውስጥ አሁን ብትቀላቀልም ዋና እንትን ሆነ የራሷ ነው ሬዲዮ ብትከፍትም ሰይፉ የሆነ ነገር አደረገና የራሷ አረጋው እንጂ በራሷ ነበር ገና ለገና የሆነ መኪና ስለሰጣችሁ በስሜ ነው ወይስ በማን ነው የሚለውን ቼክ አድርጊ ሰምቶሻል ዲቦራ 10 ሁማን ሄር ያለው ጸጉር ቤት ከፈተና ዝም ብለሽ እንትን አትበይ እነሱ ህይወትን የሚያስቡት በብር ከሆነ አንቺም በብር አስቢ ጊዜም እኮ በብር ነው እንደ ሴተኛ አዳሪ እንኳን አንቺን ትሪት ያደረገ ከሆነ በሎንግ ነው በሾርት ለአንድ ዙር ነው ለሁለት ለአንድ ብቻ ከፍሎ አብረን ያለ ነው ምን ችግር አለው ብለህ ዝም እንዳት ሂሳብ አስቢ ዛሴት ዓለምን ሁላ በብር ገዛለው ሚሊዮን ሰው በብር ካልኩሌት አድርገ እስቲ ዓለምን ገዝቶ እንደሚጨርሳት ታሳየዋል ገብቶቻል ዓለም እስቲ ገዝቶ ይጨርሳል ብሩ ማለት ብሩ ያንን ይችልለታል ቅድም ያልኳችሁ የቡና ቤት ታሪክ ነው 20 ዓመት 10 ምናምን ዓመት ከሱ ጋር ከኖርሽ በኋላ ውጪ ያላት ድሮ ምን እንትን ብዬሽ ካሳሰችው የመጀመሪያ ቀን ሊያወጣት ከተነጋገሩት ብር የ18 ዓመት ካልኩሌት ተደርጎ ብሩ ራሱ አልበቃው ገብቶቻል እኛም ካልኩሌት ካረግን ከብር የበለጠ ሀብት አለን እናንተን ኦና የሚያስቀራል እና ዲቦራ ሂሳብ አድርጊ ይሄን ጠንጋራ ሽማግሌ ሂሳብ አድርጊ ህይወቱን ልታከብጂ ከፈለግሽ መነጽሩን ደብቂበት ልንገርሽ ብርሽን አልሰሲልሽ መነጽሩን ደብቂበት 360 ዲግሪ ዓለም ከእንደዚህ አንስተ እንዲድፍት ስታረገው ያን ጊዜ ይገባዋል መነጽሩን ደብቂበት ከደከመሽ የማይሆን ቀዳዳ ሁላ ዝም ብለሽ የሆነ ፓፓዬ ሁላ ስጪው መነጽሩን ከደብቅሽ ምን እየነፋ እንደሆነ ራሱ አይኑ አጣርቶለታል እየነፋ እንደሆነ ራሱ መነጽሩን ብቻ ደብቂ ፓፓያ አጠገቡ አስቀምጪ ዝም ብሎ ይንፋ ለምን ግባቸው ቀዳዳ ውስጥ ለመግባት እንጂ ምን እያረጉ እንደሆነ ራሱ አይገባቸው ሄዶ ነው ሀብታሞች ደሃ ለእናንተ መዝናኛ እንደሚመስላችሁላ የደሃ ጢባ ጥቤ መጫወቻ መሆናችሁንም ግን ማወቅ አለባችሁ ምክንያቱም ጭንቅላት ይበልጧችኋል ኑሮን ዘይቤ ያውቁበታል ኦኬ ያው የደሃ መደበሪያ መሆናችሁንም እንዳትረሱት ስለማይነግሯችሁ እናንተ የበለጠ የምታውቁ ስለሚመስላችሁ ነው እንጂ
ሁሉም በየፊናው የሚያውቀው ነገር አለ። ይህንን እመኑ። ተማምነን አብረን እንሻገር እቺን ወንዝ ማለት ነው። ዛሴት አንድ ጸሐፊና አንድ አሳ አስጋሪ ተገናኙ እና ሳምሶኔት ይዞ ነው የሚንቀሳቀሰው። ይሄ ምሁሩ ማለት ነው። ሳምሶኔት ይዞ መጽሐፍ ምናምን ነውና ባህር ሊሻገር ሲል አሳ አስጋሪውን ገና እንትን ያ ለመሆኑ መጽሐፍ ታነባለህ አለ። ምሁሩ የሚባለው የለም ይሄ በጥራን ዓለም በእነሱ ጽሁፍ ዙሪያ ብቻ ያለች የሚመስል። ከዛን የኔ ብጤ ምስኪኑ ምናል ጌታ ሆይ ምኑን አውቄ አለ ሲለው እንደዛ ከሆነማ ምኑን ኖርከው አለ። ከዛን ጀልባውን ባህሩን ሊሻገሩ እሱ ነበር የሚያሻገረው። ይሄ ምን ነው ቀዛፊ ነው የሚባሉት እነሱ እና ልክ ጀልባ ላይ ወጥተው ትንሽ ሲሄዱ ማዕበል ተነሳች እና በተራው ይሄ አሳ አስጋሪው ምን አለው ጌታ ሆይ ለመሆኑ ዋና ይችላሉ ሲለው አረ ምኑን አውቄ አለው። ታዲያ ምኑን ኖሮታል? ከትንሽ ጊዜ በኋላ ማዕበሉ በረታና ምንም አልኖርክም የተባለው ገበሬ ዋኝቶ ሲወጣ ያኛው ግን በመጽሐፉና በማንነቱ ሲመጻደቅበት የነበረው እዛ ውሃ ውስጥ ሞቶ ቀረ። ሁሉም የራሱ ምን አለው። እሺ የራሱ ምን አለው እንዳትረሱት። ወይ አሳ አስጋሪ ሆኜ ወይ ሱፉን ግጥም ያደረገ ብር ይዛችሁ በሳምሶኔት ጀልባ ላይ እንገናኛታለን። ጀልባ ላይ ወይኔ አሻጋሪ ወይ ተሻጋሪ ሆኖ ማዕበል ያፈታትነን ይሆናል። ለማንኛውም ዲቦራዬ ሂሳብሽን ተቀበይ። ባለሀብቶችን ጥያቸው፣ ሂሳብሽን ተወራረጂ። አይ ላቭ ዩ ነው የምትይው። እሺ አይ ላቭ ዩ ጭመቂው ነው የምልሽ። የአይን ትራኮማ እስከሚነሳበት ድረስ ጭመቂው። ከአንቺ ጋር ከተለዩ በኋላ ተራ ለጊዜ የተገዛይ ሰው አድርገው ነው የሚያስቡሽ። ገብቶሻል? ያ ጭምቅ አድርጊው። አንዳንድ ጊዜ እንደ ቱሪዝም ቢሮ ይቆጥሯቸዋል። አንድ ሰው አሁን ለምሳሌ እዚህ ሀገር ሲመጣ እኔ ከተቀበልኩት እኔም ባያገኝ ኖሮ ማን ያስጎበኘው ነበር? ያችን ከተማ ማን ያነጋግረው ነበር? ገብቶቻል? እግረ መንገዱን ካንተ ጋር የሆነ ሬስቶራንትና የሆነ ሀገር ሲወስዳችሁ እናንተ ላይ ኢንቨስት ያደረገ አይነት ስሜት እንዳይሰማችሁ። እኔ ባያገኝ ለቱሪዝም ቢሮ ቢከፍል ስንት ይከፍላል የሚለውን አስቢበት። ሰው ቫኬሽን ሲወጣ እንደ ማዳበሪያነት ሲያደርግ ፈልጎ አፍቅሮ እንደመጣ አስበ ዝም ብለህ ራስን ጌሚልክ ሊሞጣ ካልስ ከተብተብልቅ ወሬ ነው ደስ የሚል። ያ ገብቶቻል? ከአንድም ሁለት ጊዜ ዱባይ መተንኩ ጎብኝቶኛል። እንዴ ለራሱ ለመዝናናት ነው እኮ የመጣው። እኔን እኮ እየተጠቀመብኝ ያለው አይ ላቭ ዩ በሚል ጥቅስ እንደ ቱሪዝም ቢሮ እየተጠቀመብኝ ነው እኮ፣ ለዛውም በነፃ። ቱሪዝም ቢሮስ ሀገር አሳይቶ ክፍያ አስከፍሎ ይለቃል። አይ ላቭ ዩ በሚል ተልካሻ ምክንያት ቆሻሻውን ያራግፍብኛል። ገብቶቻል? ጊዜን ምጥጥ አድርጎ ነው የሚበላው። አሻራው መጣ አድርጎ ነው የሚሄደው። ሰው መዋደድ እኮ ያለ ነው፣ ግን ልባችሁ ያውቋል። ፍቅር ላይ ተመሰረተ ሪሌሽን የላችሁ፣ ጥቅም ላይ ከሆነ ደግሞ ሁለታችሁም ሂሳባችሁን ተሳሰቡ። ሂሳብሽን እንትን ከአንቺ ጋር ቪአይፒ ሆቴል ገብቶ ምናምን ነገር ነው። አንቺን ባያገኝም ሄዶ መዝናናቱ አይቀር። ለዛውም ደብሮት የሚያናግረው ሰው አጥቶ ያ
በህይወት ነው የሚመለሰው። ብር እኮ አያዋራም እኮ የሚያዋራ ሰው ሊገዛልህ ይችላል እንጂ። እና አንድ ሰው ወይ ሀብታም ሆኖ ምናምን ወይንም ደግሞ ከሌላ ሀገር መጥቶ ስላገኘ ብቻ ለአንተ የተለየ ቦታ ስላለው አይደል መደበሪያው ነው። ማንም ያሳየው ማንም ሰው እኮ አላገሩ ባዳ ነው እኮ አይደል? ቢያንስ እኔ ቀድሜን ሀገር አውቀዋለሁ። የሆነን ሰው ተቀብዬ ባዝናን ነው ለሱ እኮ እንትን ነው ህይወቱን ነው እኮ ያቀለልኩለት ራይት። ያ ለእኔ ሲል ነው እንደዚህ ያደረገው ብላችሁ እንዳታስቡ። ለምን እነሱ ለዛ አይደለም ቱሪዝም ቢሮ ብቻ ናት። ቱሪዝም በነፃ በይሉኝታ የተመሰረተ ቱሪዝም ቢሮ ለዛው ፉል ፓኬጅ ፉል ፓኬጅ አልጋን ያካተተ ብዙ ሂሳብሽን አስቢ። ገብቶቻል ዛሴት እና ሂሳብሽን አወራርጂ። ደስ ይላል። የሀበሻ ባለስልጣን ወይ ባለ ሀብት ሲያረጅ ሀገርን አይደለም ታሪክን አይደለም የሚጎበኘው እሙሙ ነው የሚጎበኝ የእውነት። እኛ ደግሞ ምናልባት መደራጀት ከቻለ የእሙሙ ኤግዚቢሽን እንከፍታለን ብዬ ተስፋ አደርጋለሁ። ሁላችሁም እዛ ቦታ እንድትመጡ። ይሄንን እንትን የስራ እንትን እንዴት አያችሁት? ከዛ ምን ይላል? አትናገሪ ይላል። ጸጥታ ጥሩ አይደለም። ፊት ለፊት ያወጡት ነገር ይላል። ለሌላ ቱር እኮ ራሱን እያዘጋጀ ለሌላ ቱር ለነገሩ ከሜላት ግን ዲቦዬ ትሻላለች። እውነት ዲቦዬ ከስነ ስርዓት አላት። ባይዘው ዲቦዬ በጣም ምስኪን ናት። ብልጠቷን አያችሁት? ዲቦ ከሜላት ጋር ጓደኛ ሆነችና ወሰደች። አይጠቅማት ምን ያደርግላታል? የሀበሻ ሽማግሌ ሲያረጅ ሀገር ቤት ትዝ ይላችኋል። ደሃ ህፃናቶች ጀላቲ ይነጣጠቃሉ፣ አስክሬም ይነጣጠቃሉ፣ ብስኩት ይነጣጠቃሉ ምናምን አይደል? የሴቶች ኳስ ነው የሚሆኑት ባለሀብቶች። አይታችኋል? የሴት ኳስ እንትና መታ ከዚህ ትመቷለች፣ ጆቶኒው እሷ ትመቷለች። መሽከርከር ነው በቃ እድሜያቸው እያረጀ ሲመጣ ወይ ቤተክርስቲያን ሲያሰሩ ወይ ለድሃ ሲቆሙ አላዩ። ስንት ድሃ እዚህ ሲያለቅስ እና እነሱ የሚያወጡት ወይ የሚያሞግሳቸው ወይ ደግሞ እንደፈለጉ ሲዝረከረጉ ጉዳቸውን ዝም ሊል የሚችል ሰው ላይ ብቻ ነው ወጪ የሚያወጡት። የሚቀናቸውም እሱ ነው ባይዘው ያ እና እላችኋለሁ ሴቶች ከእንደዚህ አይነት ቦታ ራቋን እላችሁ። ያው እናንተም የጥቅም ሰው ስለሆናችሁ የምነግራችሁ ነገር ግን ጥቅማችሁን ጊዜያዊ ያታርጉት፣ ዘለቄታ አለው አድርጉት። እሺ ሲመጣችን ልብስ ገዝቶልኛል፣ ይሄንን ቦርሳ ገዝቶልኛል፣ ምን ያደርጋል ልብስ? ሁለት ጊዜ ከለበስከው በኋላ እኮ ምን ነው ልብሱ ላይ ታቱስ ተሰርተው ነው እንዴት ይባላልኩ? ይሁን እሱ ነው ልብስ 10 ስትደጋግም ምን ነው ተነቀስከው እንዴ ነው የምትባል? ምንም አይደል። የፈለገ $1,000,000 ብታወጣበት ልብስ ሁማኔር $1,000,000 ብትገዛ ምን ነው ይሄ ነገር ራስታ ነው እንዴ ምናምን ነው የምትባለው? ፎሮፎር አወጣ እኮ ነው የምትባለው። ዘላቂ ነገር እንትን በሉ፣ ያ ተጠቀሙበት። ብር ካለ እንኳን አንድ ሚስት አለም የዳማ ብለው የሚንቀሳቀሱ ናቸው። እናንተም ደግሞ ሁሉ ነገር ካልኩሌት አድርጉት፣ በሂሳብ አወራርዱት። ይሁን ግን እናንተ ህዝቡ ይጀናጀነው የለ እንዴ? ይጀናጀነዋል።
እኛን ለካ እዚህ ወሬ ስናወራ ምናድረው። እቺ ነገር ሪከርደር ታርጓት እስቲ የሆዴ ወዳችን እናውራ። ኧረ ሪከርደሮች ተው ግን እናንተ ልጆች እንደ ቤተሰብ እስቲ እናውራ። አሁን 1200 ሰው አለን፣ አሁን ላይ 1600 ሰው አለን። እስቲ ዌር ቢግ ፋሚሊ ዩ ኖ ትልቅ ቤተሰቦች ነን እኮ እዚህ ሚዲያ ላይ ያለን። እስቲ እንደ ቤተሰብ እናውራ። እስቲ ለባዳ አሳልፋችሁ እናውራ። ህዝቡ ይናፋው የለ እንዴ? የእውነት ይጠፋጥፉ የለ እንዴ? ላርጎ ነው የሚለው እንትና ማሜዬ ምን ነው ግን የሚባል የኔ ቆንጆ ነው። ቴክስቱ መጀመሪያ ሲመጣ እስቲ ገምቱ። የመጀመሪያ ቴክስቱ ምን ይመስላችኋል? እስቲ መጀመሪያ ጊዜ ገና የፍቅር ጥያቄ ሲጠይቅ ምን የጻፈ ነው እስቲ ይመስላችሁ? ከዛ ቤዚክ ላይ ተነስተን እኔ ጨርስላችኋለሁ። መጨረሻውን ማን ይጨርሷል? እናንተ ብቻ ምን ይመስላችኋል? መጀመሪያ ጊዜ ፍቅር እኮ አለ እንሸጓገር የሚል ሐሳብ ሲመጣ የመጀመሪያ ማን የጻፈ ይመስላችኋል? የኔ ቆንጆ ቀጥታ እንደዚህ አይነት ቃል ስክሪንሻት አድርጋ ብትለጥፈኝስ ብሎ ይፈራሉ እኮ። እኔ ዝም ብዬ ላስበው፣ ዝም ብዬ እንትን ነው። አሁን ለምሳሌ እሺ የኔ ቆንጆ ምናምንም አይሉም እነዚህ ባለሀብት ምናምን ባለስልጣን አይለን። አሁን ለምሳሌ ወይ አንተ ከሰው ጋር ተጣልተ ወይ ያለቀስክ ምናምን ትንካሉ አይዞሽ ያልፋል፣ ምትፈልጊው ካለ በዚህ ደውልኝ ብሎ ብቻ ቁጥር ነው ያስቀምጡልን። ወይም ደግሞ አያስቀምጡልን። ችግር ካለ ቁጥርሽ ማስቀመጥ ትችላለሽ ይላል ትላለህ፣ ትደውላለህ። ለምን እንዴ እንትን ትያለሽ? አንቺ እኮ ማለት ጠንካራ ሴት ነሽ ምናምን ነው ብላ ለካ እንደዚህ ተጫዋች ነው ምናምን ትላለህ። ከዛ በኋላ ያ ምንድን የለበሽው ይባላል። አሁን ከመኝታ ተነስቼ ምንም ኖርማል የመኝታ የቤት ውስጥ ልብስ ያው ደብሮኝ የለ ምናምን ለምን ይደብርሻል? ወጣ በይ ዘና በይ ምናምን እኔ ተጫዋች ይላል። ከዛ በኋላ ቱጌዘር ዋይ ከዛ እንደገና ተመልሶ ይደዋወላሉ። በስማ አንገቴን ነው ቀና ያደረገኝ ትላለች። ምኑን አይተሽ? አይዞሽ እንዳትፈሪ እሺ፣ እንዳትፈሪ ነፃ ሆነሽ አውሪ። ከነፃ በኋላ ካሜራ ደግሞ ይከፈታል። ከዛ በኋላማ ጉዱና ያለው እየተባለ ይወለቃል። ጉዱና ያለው ተብሎ ነው፣ ለሌላ አይደለም። ብልግና እንዳታስቡ። ጉዱና ያለው የሆነ ጉዱን ለማየት እንዴ ሰውነትሽ ላይ ጠባሳለ እንዴ ምን ደራረብሽ የሚባል ነገር ይመጣል። ምን ደራረብሽ? አረ ይሄው ምን ጠባሳ የለኝ ብሎ ይወለቃል። እንዴ እዚህ ጋር ያለው ጠባሳ የሚታየኝ እመብርሃም እምዬ ማርያም ስማሻለት እንዴ ይባላል። አረ የቱ እስቲ ብሎ ይወለቃል። ለእንትን ነው ጉዱን ለማየት ነው እንጂ ለሌላ አይደለም። ገብቶሻል? ከዛ እንደ እግርሽ ላይ ሽታ የለሽም እንዴ ይባላል። ኖ እናቴ እኮ በጣም እንትን ሰው ናት ይሄው ተብሎ ይወለቃል። የእውነት ማቻለሽ እንዴ ከእንትን ጋር? አረ እና ቀይ ነው እኮ የለበስኩት ፓንት ይወልቃል። ለመውለቅ ስላለበት ነው። ብልግና ግን እንዳታስቡ ጋይስ። የተወጋዩ ነፍ ይወልቃል። ከዛ በኋላ ጣት ይግባ፣ እግር ይግባ፣ ራሱ ቱጌዘር ይግባ። ማን እንደሚገባ ምን ይታወቃል? ሲወጣ ብቻ ነው ሲመዘረጥ የሚታየው። አላህ ይሁናቸው። የእውነት እኔ ብቻ ነኝ እዚህ ቁጭ በፖዚሽን ሶሳማ ሙሉ ጋይስ። እኔም ከሰው ጋር ልጻጻፍ እንዴ ጋይስ? እንጻጻፍ እንዴ? ታው ከኔ ጋር ደንዛችሁ እዚህ ቁጭ ብላችኋል ብዙዎቻችሁ። ህዝቡ እየተጻጻፈ ነው የእውነት እየተጻጻፈ ነው። እናንተም እኮ የኔ ወሬ ሰምታችሁ እዚሁ ተዘፈዘፋችሁ። እኔ ካልጠፋው እናንተም አታገቡ። ልጥፋ አይደል ጋይስ? ልጥፋ
ልጥፋ አለበለዚያ እዚሁ ተፋጠን ነው የምንኖረው። ተፋጠጠ እጅ ቤት ይመስል እስቲ ተስፋዬ እኔ ላውራ ለሙቂጥ የመታጣቢያ ትሆንልኝ ይሁን እያሸተትክ ምን አይነት ክሎሮክስ ምን አይነት ፍላሽ ምን አይነት ላርጎ እንደሚፈልግ አስበ ለምን አጣቢያ ትሆን? እኔ ላውራ እኔ በወሬ የሚመጣብኝ ሰው ነው እና ለምን መጣ የቂጥ አጣቢያ ላረግ ይሁን ሳርች አርግ እስቲ የትኛው ሳቡና ከኔ ቂጥ ጋር እንደሚሄድ ያ ነግሬው ነው እንጂ ሳልዬ ነግሬው ነው እንጂ መቦልከው ለምን ነው ችግር የለውም። ይሁን እኔ አወራለሁ እዚህ አስባችሁታል። እዚህ እግሬ ስር ቁጭ ብሎ እሱ ቀኑን ሙሉ ሻፍ 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 ያደረገ ማጠብ ብቻ ነው። ምንም መነካካት ራሱ ነውር ነው፣ አይደረግም። ይሄ ዲቦ ቃደ ግን እንኳን ቀናት የእውነት እድሜ ልኳን ተብተብ እያለች ልትውሎ ደግ ሰርግ አይደለም በምላሽ ለምን አይጋቡም? ከፈለጉ እግዚአብሔር የእውነት በምላሽ ለምን አይጋቡ? በምላሽ ግን አንድ ነገር ልንገራችሁ፣ የፈለገ ቢጠፈጠፉ እስካሁን የሄደበት ቦታ ሁላ የመጀመሪያው ሚስት አታክል። የሚገርማችሁ ነገር የቻች ታደሰ ረሸጋ ስምህ ማን ነው? አድራሻህስ የት ነው? ሌላ ሰው ሳሰማ እኔና ታንስማማ የሚሉ ቻቻን ሁለት ሴቶች ደናሾች የሉ? ከሁለቱ አንዷ እኮ እሷ ናት። አስባችሁታል? ዓለም ባልሰለጠነ ሰዓት ስልጡን የሆነች ልጅ ናት እኮ። ለዛ ነው ማይደምቃት ምንም ማይላት ገና ዓለም ሳይሰለጥ። አስባችሁታል? እሷ ፀጉር ምናምን ነው የምትሰራው፣ ለዛው ቤት ውስጥ ብር ቢበዛ ያው ለመርጨት ነው፣ ስሜት ለመርጨት፣ አይምሮ ድድብናን ለማዝረክረክ ላጭ ለመርጨት እንጂ ሰው በቀን 3 ጊዜ ብቻ ይብላ። ይሁን ነገር ማድረግ ከፈለገ ያድርግ። እኔ ከካው መግዛት ፈልጌ ከካው መግዣ እንዳላጣ ብርጭቆ ቤቴ ውስጥ ከሌለ በፌስታል እንትን ልል እችላለሁ። ፀሐይ እኔን ካስቸገረ መነጽር መግዣ ይኖር። ልብስ ፈለኩ መግዛት ብቻ ልቻል። መብላት ፈለኩ መብሊያ ብቻ ይኖር። ከዛ በስተቀር ሌላው አካውንት ሽሙል ብር ነው። አሁን የአካውንቴ ውስጥ ብር እንዳለና እንደሌለ እንኳን አላውቅም። ምክንያቱም የቤት ኪራይ ተከፍሏል፣ የምን ተከፍሏል። ሌላ ምን ያደርግልኛል? ለሚመጣው ደግሞ እንደገና ይመጣ የለ እንዴ ደሞዝ እንሳሲት እንዳለ ስታስበው እኮ አመንዛሪ፣ አቀንዛሪ፣ ቅንዝራም፣ ቅሌታም፣ ቅንቅናም፣ ቶርቶራ፣ ግማታም፣ አጃዋ ነው የምትሆኑት። ሌላ ነገር እኮ አይደል። ዛሲት ያ እሷ ግን የእግዚአብሔር ፍቅር ገብቷት ስለ እግዚአብሔሯ ጸልያ አመስግና የምትኖር ፊቷ ላይ ጸጋ አላት። የሚገርማችሁ ነገር እንትናይ ፊቷ ላይ ጸጋው አለ። ፊቷ ላይ በእግዚአብሔር ምን ያህል እንደረካች ያሳያል። በብር ሳይሆን ዝምቷ በጣም ከባድ። ለዛ ነው 6 ወር እንኳን የማይሆን ሪሌሽን እየተጀመረ የሚፈርሰው። 6 ወር እንኳን የማይሞላ ሪሌሽኖች እየተጀመሩ የሚፈርሱት። አንዳንድ ጊዜ የሆነ ሴትዮ ምን ትላለች? ምንድነው እኔ ብር ነው የሸርሙጣ ብር ነው እንዴ ያለኝ ትላለች። ለምን እንደዚህ ትያለች ስላት የሸርሙጣ ብር ነው በረካ የሌለው ከየት እንደመጣ አይታወቅም። ይሄኔ ሚስቱን አስለቅሶ ምን አስለቅሶ ነው የሚከፍሉት? ያን ባለ የሐራም ብር ነው ትላለች። እና ምንድነው እኔ ትላንት ብር አለበት የሸርሙጣ ብር ነው እንዴ ከእጄ እንደዚህ ማይበረክትልኝ ትላልና ታስቀኛለች። እብድ ያረ ልጅ አለ ያ ገብቶቻል። ውጣ ያለው የለም ታረጋል። አሁን አንድ ቀን ቁጭ ብሎ ሲያስቡ ምን እያረጋችሁበት ነበር ሲባል
ፍቅር እየፈለኩበት ነው የምትሉት ወይስ ምንድነው? የምድጃ መቀየር ወጣ ያጣፍጥ እሙሙ ያው እሙሙ ነው። ያንዳንዱ ጂፖቱ ሩቅ ነው፣ ያንዳንዱ ከጎን ነው ያለው፣ አንዳንዱ ፊት ለፊት ነው ያለው፣ አንዳንዱ ደግሞ ያው እንደ ቤርሙዳ የጠፋ ነው። የትኛው ነው የገጠሙት? ዙጲ ያ ዙጲ የትኛው ቤርሙዳ የቱ ነው የቀረባችሁ? የቱን ነው ያገኛችሁት?